The United States has eased sanctions on Iran, authorizing the sale of Iranian oil and petrochemical products until August 21st. አሜሪካ እጇን ሰጠች፣ የኢራንን ማዕቀብ አነሳች። አሳ ጎርጓሪ ዘንዶ ያወጣል እንዲሉ የፋርሶችን ሸምቀቆ ለዓመታት በማዕቀብ ሲያጠብቁ የነበሩት የነጩ ቤተ መንግስት አለቆች ዘንድሮ በገዛ እጃቸው በለኮሱት እሳት ምክንያት ኢራንን ፈተው ለቋታል። በእርግጥ አሜሪካኖች ይህንን ያደረጉት ወደውና ፈቅደው ሳይሆን ተገደው ነው። የልዕለ ኃያሏን አሜሪካና ትንሿ ዲያብሎስ እያለች የምትጠራትን የእስራኤልን ውርጅብኝ ተቋቁማም ህልውናዋን ያስጠበቀችው ሀገረ ኢራን በጦር ግንባር ብቻም ሳይሆን በድርድር ጠረጴዛውም ጥቅሟን በማስጠበቅ ዓለምን ማስደመሟን ቀጥላለች። ለዓመታት እስትንፋሷ የሆነውን ነዳጇን እንዳትሸጥ በዋሽንግተንና በሸሪኮቹ አማካኝነት የማዕቀብ ናዳን ስታስተናግድ የኖረችው ቴህራን በስዊዘርላንዱ ድርድር ላይ ማዕቀቡ እንዲነሳላት መወሰኑ ተሰምቷል። ይህ ለፋርሳዊቷ ሀገር ትልቅ ብስራት ነው። ብዙዎች በጦርነቱ ማን ተጠቀመ በሚል የተለያዩ ሐሳቦችን የሚያነሱ ሲሆን በገሃድ እየታየ ያለው ግን ቴህራን ጥቅሟን አስጠብቃም ወደፊት መገስገሷን ነው። ትራምፕ ስምምነቱን ለዓለም ሲያበስሩም ሆርሙዝ ይከፈታል፣ ነዳጁም ይፈሳል፣ ሞተራችሁን አሙቁ ሲሉ ተናግረው ነበር። በእርግጥም የኢራን ነዳጅ ወደ ዓለም ጉሮሮም እንደ ጅረት ሊፈስ ነው። ይህንን አሜሪካ መፍቀዷም ተሰምቷል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ አሜሪካ እጇን ሰጥታለች፣ የኢራን ማዕቀብም ተነስቷል። ይህንን የኢራንን ድልና የአሜሪካን ኪሳራ በጥልቀት እንዳስሰዋለን። እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጋብዛለን። The fact is, this was a horrible one-sided deal that should have never, ever been made. የአሜሪካ ማዕቀብ ታሪክ ሊሆን ነው። አሜሪካ ኢራን ላይ የጣለችው ማዕቀብ ዛሬም ድረስ በሁለቱ ሀገራት ለሚስተዋለው ውጥረት አስተዋጽኦ አበርክቷል። አሜሪካን ጨምሮ በርካታ አያላን ሀገራት የምጣኔ ሀብት፣ የፖለቲካ ግንኙነት፣ የንግድ፣ ወታደራዊ እርዳታ የማቆምና ሌሎችም ማዕቀቦች በተለያየ ምክንያት ይጥላሉ። አሜሪካ ኢራንን ሽብርን በመደገፍ እንዲሁም ከዩራኒየም ማበልጸግ ጋር በተያያዘ ዓለም አቀፍ ድንጋጌዎችን በመተላለፍ ትወነጅላለች። ኢራንን ብትሆን አሜሪካን በበጎ አትመለከትም። በሁለቱ ሀገራት መካከል ያለው ውጥረት ዓመታትን ተሻግሮ ዛሬም ድረስ እንዳለ ቀጥሏል። ማዕቀቡ የተጣለበትን አገር እውነታ፣ ማዕቀቡ የተጣለበትን ምክንያት፣ ማዕቀቡን የጣለው ሀገርና የጣለበት ሀገር የሚያቀርቡትን መከራከሪያም እንዲሁም ማዕቀቡን በመጣል ለማግኘት የታለመው ነገር ከግምት መግባት አለበት። በአንድ በኩል ሀገራት ማዕቀብ በመጣል የሀገራቸውን ጥቅም ለማስጠበቅና ሀያልነታቸው ጎልቶ እንዲታይ ማድረጋቸውን የሚተቹ አሉ። በሌላ በኩል ደግሞ ሀገራት ላይ በማዕቀብ ጫና በማሳደር የሰብአዊ መብት እንዲከበር እንዲሁም ዓለም አቀፍ ሕግጋት እንዳይጣሱ ማድረግ ይቻላል ብለው የሚከራከሩም አሉ። ማዕቀብ መጣል ምን ያክል ውጤት ያመጣል? የሀገራትን ምጣኔ ሀብትና የዲፕሎማሲ ተሰሚነት ማሽመድመድ ዋጋ አለው። ማዕቀብ የሚጥሉት ሀገራት የምጣኔ ሀብት እንዲሁም ዓለም አቀፍ ተሰሚነት ቢኖራቸውም ሌሎች ሀገራት ላይ ማዕቀብ የመጣል የሞራል ልዕልና አላቸው የሚሉና ሌሎችም ጥያቄዎች ይሰነዘራሉ። እንደ አውሮፓውያኑ 2016 ኢራን እንድታቆም የተደረገውን የኒኩሌር እንቅስቃሴዋን እንደገና አጠናክራለች በሚል አሜሪካ ከስምምነቱ ወጣለች። ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው በቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ አስተዳደር ወቅት የተደረሰው የጋራ ስምምነት ጉድለት አለበት ሲሉ በመተቸት ነበር ሀገራቸው ከስምምነቱ እንድትወጣ ያደረጉት። የሰብአዊ መብት ጥሰት ተፈጽሟል ሲባል በአንድ ሀገር ውስጥ በተለያየ መንገድ አፈና ሲካሄድ ወይም ደግሞ ዓለም አቀፍ ድንጋጌዎችን የሚተላለፍ ተግባር ተከናውኗል በሚባልባቸው ሁኔታዎች ውስጥ አያላን ሀገራት ማዕቀብ ይጥላሉ። እናም የአሜሪካ ግምጃ ቤት ከ10 ዓመታት በኋላ ለመጀመሪያ ጊዜ የኢራን ነዳጅ በአሜሪካ ዶላር እንዲሸጥ በመፍቀድ የጣለውን ማዕቀብ ለ60 ቀናት በጊዜያዊነት ማንሳቱን ይፋ አድርጓል። እስከ ነሐሴ ወር በሚቆየው በዚህ ፍቃድ ኢራን ድፍድፍ ነዳጅና የፔትሮኬሚካል ምርቶችን
በቀጥታ ለአሜሪካ ጭምር መሸጥና መላክ የምትችል ሲሆን የባንክ ዝውውር፣ የኢንሹራንስና የትራንስፖርት ማዕቀቦችም ተነስተዋል። የማዕቀብ እፎይታው የተሰጠው ኢራን ወሳኙን የሆርሙዝ ወሽመጥ ለመክፈትና ዓለም አቀፉ አቶሚክ ኤነርጂ ኤጀንሲ ተቆጣጣሪዎችን ለመቀበል ቃል በመግባቷ እንደሆነ አሜሪካ ብትገልጽም ቴህራን የተቆጣጣሪዎቹን መግባት አስተባብላለች። በስዊዘርላንድ አሸማጋይነት የተጀመረው ይህ ሂደት በ60 ቀናት ውስጥ ለመጨረሻ ስምምነት የሚያበቃ ፍኖተ ካርታ መሆኑን ኳታርና ፓኪስታን አሳውቋል። በዚህ የአስቸኳይ ጊዜ ፍቃድ መሰረት ኢራን እስከ ነሐሴ ወር ድረስ ድፍድፍ ነዳጅ እንዲሁም የፔትሮኬሚካል ምርቶችን ማምረት፣ መሸጥና መላክ ትችላለች። ይህ የማዕቀብ እፎይታ የኢራን ነዳጅ በቀጥታ ወደ አሜሪካ እንዲገባም ያስችላል። በተጨማሪም የኢራን የባንክ ዝውውር፣ ኢንሹራንስና ትራንስፖርት ዘርፍ ላይ የተጣለው ማዕቀብ መነሳቱም ቴህራን ከዚህ ቀደም ድፍድፍ ነዳጇን ለመሸጥ ስትከተል የነበረውን ውስብስብ አሰራር ያስቀራል። የግምጃ ቤት ኃላፊው ስኮት ቤንሰንት እንደተናገሩት ለ60 ቀናት የሚቆይ የማዕቀብ እፎይታም የተሰጣት ኢራን በምላሹ ወሳኙ የባህር መተላለፊያ ሆነው የሆርሙዝ ወሽመጥ ለመክፈት ቃል ገብታለች። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በነዳጅና በፔትሮኬሚካል የወጪ ንግድ ላይ የተጣለው እገዳ መነሳቱን አረጋግጧል። ከድፍድፍ ነዳጅና ከተፈጥሮ ጋዝ የሚገኘው ፔትሮኬሚካል የወጪ ንግድ ላይ የተጣለው ማዕቀብ ከመነሳቱ በተጨማሪ በኢራን የባህር መተላለፊያ ላይ ተጥሎ የነበረው ክልከላ መነሳቱንም አክለዋል። በተጨማሪም ማዕቀብ ተጥሎባቸው የነበሩ የተወሰኑ የኢራን ሀብቶች እንደተለቀቁ ተናግሯል። የማዕቀቦች መነሳት የኢራንን የምጣኔ ሀብት መልሶ ግንባታ እንደሚደግፍ በኤክስ ገጻቸው ባሰፈሩት መልእክትም አሳውቋል። በሊባኖስ ያለው ጦርነት እንዲቆም የኳታርና ፓኪስታን ልዑካን ላበረከቱት አስተዋጽኦም ምስጋናን አቅርቧል። አሜሪካና ኢራን የተስማሙበት የመግባቢያ ሰነድ አንቀጽ 1፣ 10ና 11 ለድርድሩ ዋነኛ መነሻ መሆናቸውን የውጭ ጉዳይ ሚኒስትሩ ጠቁሟል። አንቀጽ 1 አሜሪካ፣ ኢራንና አጋሮቻቸው ሊባኖስን ጨምሮ በሁሉም ግንባሮች በአፋጣኝና በዘላቂነት ተኩስ ማቆም አለባቸው ይላል። አንቀጽ 10 ዋሽንግተን ለነዳጅ ኤክስፖርትና ለፔትሮሊየም ምርቶች አስፈላጊውን ፍቃድ እንድትሰጥና ባንክና መጓጓዣን ጨምሮ በሌሎችም ዘርፎች ውሳኔው እንደሚተገበር ይገልጻል። አንቀጽ 11 ማዕቀብ የተጣለባቸውን የኢራን ሀብቶች ይመለከታል። ተጨማሪ የ12 ቢሊዮን ዶላር ካሳ። አሜሪካ በማዕቀብ ምክንያት በባንክ ታግዶ የቆየውን 12 ቢሊዮን ዶላር ፈንድ ለኢራን ለመልቀቅ ተስማምታለች። ኢራን በአሜሪካ ማዕቀብ ምክንያት በቻይና፣ ኢራቅ፣ ህንድና ኳታርን ጨምሮ በተለያዩ ሀገራት ከ100 እስከ 120 ቢሊዮን ዶላር የሚደርስ ገንዘብ እንዳይንቀሳቀስ ታግዶባት ቆይቷል። አሜሪካና ኢራን ዘላቂ ተኩስ አቁም ስምምነት ለማድረግ በስዊዘርላንድ ያደረጉት ውይይት መጠናቀቁን ተከትሎ ለኢራን መልሶ ግንባታ የሚሆን ፈንድ እንዲለቀቅ መወሰኑን አልጀዚራ ዘግቧል። የኢራን ፓርላማ አፈ ጉባኤና ከፍተኛ ተደራዳሪ መሐመድ ባጋር ገሊባፍ እንዳሉት በተደረገው ውይይት አሜሪካ በኢራን ነዳጅ ዘይትና ፔትሮኬሚካል ሽያጭ ላይ ጥላው የነበረውን ማዕቀብ ለማንሳት ተስማምታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታግዶ የቆየው የኢራን የባንክ ሂሳብ የአሜሪካ የግብርና ምርቶችን ለመግዛት እንደሚውል ተናግሯል። በምላሹ ኢራን በስዊዘርላንድ ውይይት ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን የኒኩለር ጣቢያዎች ላይ ቁጥጥር እንዲያደርግ ፈቃዷን ሰጥታለች ተብሏል። አሜሪካና ኢራን ዘላቂ የተኩስ አቁም ለማድረግ ከስምምነቱ ላይ የደረሱ ቢሆንም እስራኤል በሊባኖስ እያደረገች ያለው ዘመቻ ግን በስምምነቱ ላይ አሉታዊ ተጽዕኖ እያሳደረ እንደሚገኝ ተገልጿል። እስራኤልና ሄዝቦላ ከቀናት በፊት የተኩስ አቁም ስምምነት ቢያደርጉም ሄዝቦላ የፈጸመውን ድንገተኛ ጥቃት ተከትሎ እስራኤል መጠነ ሰፊ አጸፋ ሰጥታለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ደቡባዊ ሊባኖስን ተቆጣጥራ ትቆያለች፣ ሄዝቦላንም ታጠፋለች ማለታቸው አሜሪካና ኢራን በሁሉም የድርድር ሀሳቦች ላይ እንዳይስማሙ እንዳያደርግ ተሰግቷል። የኢራን የመደራደር ጥበብ። የ2015 ስምምነት ሲፈረም የቀድሞ ፕሬዝዳንት ሐሰን ሩሃኒ የኢራንን የኒኩለር መርሃ ግብር
በሚጎዳ መልኩ ተደራድረዋል በሚል ከፍተኛ ወቀሳ ገጥሟቸው ነበር። አሁን ደግሞ ፕሬዝዳንቱና አፈጉባኤው ኢራንን ተጠቃሚ የሚያደርግ ስምምነት እንደሆነም እየገለጹ ነው። ኢራን በስምምነቱ ጊዜ ከመግዛት በተጨማሪ ከወታደራዊ ጫናም እፎይታን አግኝታለች። ሆኖም ግን የመጨረሻ ስምምነት ነው ማለት ግን አይደለም። ዋሽንግተን ያሉባትን ኃላፊነቶች በመዘርዘርና አሁን ያለውን የኢራን አስተዳደር ተጠቃሚ ያደርጋታል። በመጀመሪያው ዙር ኢራን አሸናፊ ሆና የወጣች ቢሆንም ቀጣዩ ዙር ፈታኝ ይሆናል። ኢራን ፍላጎቷን አሳልፋ የሰጠች ሳይመስል በድርድር ስምምነቶች ላይ በመድረስ የሀገር ውስጥ ጥያቄዎችን መመለስ ይጠበቅባታል። ቀጣዮቹ 60 ቀናት ኢራን እንደ ድል በገለጸችው ስምምነትና በእውነታው መካከል ያለውን ልዩነት የሚያሳዩ ይሆናል። ስምምነቱ ዳግመኛ ወደ ጦርነት ከመመለስ የሚያቅብ መሆኑንም በቀጣይ የምንመለከተው ይሆናል። ኢራን የፖለቲካ ሊቃኗን ጥያቄ ባማከለ መንገድ ተጠቃሚ የሚያደርጋት የመጨረሻ ስምምነት ላይ የምትደርስ ከሆነ የሚታየው በመጪው ጊዜ ነው። ከጦርነቱ በፊት በአሜሪካ የተከሰተው የምጣኔ ሀብት መዋዠቅ ዶናልድ ትራምፕ ፕሬዝዳንት ሆነው እንዲመረጡ ማድረጉ ሲገለጽ ቆይቷል። በኢራን ጦርነት ወቅት አሜሪካውያን ተቋማቸውን ገልጿል። ትራምፕ በጦርነቱ ምክንያት ፖለቲካዊ ዋጋ ሊከፍሉም ይችላሉ። ሪፐብሊካኖች በተራዘመ ጦርነት ምክንያት በተለያዩ አካባቢዎች እየተወቀሱ ይገኛሉ። ስምምነቱ ለትራምፕና የፖለቲካ አጋሮቻቸው እፎይታ የሚሰጥ ይሆናል። ሆኖም ግን ሪፐብሊካኖችን ጨምሮ የአሜሪካ ፖለቲከኞች ዋሽንግተን በስምምነቱ ምን ያህል አትራፊ ነች ብለው ጥያቄን አንስቷል። ትራምፕ በበኩላቸው ለኢራን $300 ቢሊዮን አይሰጥም፣ ሐሰተኛ ዜና ነው ብሏል። ነገር ግን እውነታ እንዳለውም ይነገራል። ይህ በእንዲህ እንዳለ የአሜሪካ መከላከያ ሚኒስቴር ለኢራን ጦርነት ላወጣው $80 ቢሊዮን ጥያቄ አቅርቧል። የአሜሪካ የመከላከያ ሚኒስቴር በአብዛኛው ለኢራን ጦርነት ያወጣውን ወጪ ለመሸፈን ወደ $80 ቢሊዮን እንደሚያስፈልገው ለሀገሪቱ ምክር ቤት አባላት አሳውቋል። የአሜሪካ ፕሬዝዳንት ጽህፈት ቤት የበጀት ጥያቄው ገና በይፋ ለመቅረቡን ቢገልጽም የመከላከያ ሚኒስትሩ ፔት ሄግሴት ባለፉት ቀናት ወደ አሜሪካ ምክር ቤት በመሄድ ከእንደራሴዎች ጋር እየተገናኙ መሆናቸው ተዘግቧል። አሶሺየትድ ፕሬስ ጉዳዩን በቅርበት የሚያውቁ ነገር ግን በይፋ ለመግለጽ ስልጣን የሌላቸውን ሁለት ምንጮችን ጠቅሶ እንደዘገበው ለኢራን ጦርነት የወጣውን ገንዘብ ጥያቄ ባለፈው ዓመት ለምክር ቤት አባላት ቀርቧል። ምክትል የመከላከያ ሚኒስትር ስቴቨን ፋይንበርግ በበኩላቸው ከበርካታ የምክር ቤት አባላት ጋር በቀረበው የገንዘብ ጥያቄ ላይ ከመነጋገራቸው በተጨማሪ ዝርዝሩ ለምክር ቤቱ የአስተዳደርና በጀት ጽህፈት ቤት መቅረቡ ተገልጿል። ፔንታጎን በመባል የሚታወቀው የመከላከያ መስሪያ ቤት ግን በጉዳዩ ላይ አስተያየቱን ተጠይቆ ምላሽ አልሰጠም። ነገር ግን ይህ የበጀት ጥያቄ ፕሬዝዳንት ትራምፕ ከኢራን ጋር ጦርነት ውስጥ መግባታቸውን የተቃወሙት የምክር ቤት አባላት በአሜሪካ ላይ ያጋጠመውን የኑሮ ውድነት እንደ ምክንያት በማቅረብ ቀላል የማይባል ተቃውሞ እንደሚገጥመው ይጠበቃል። ግንቦት ወር ላይ በተካሄደው የጥያቄና መልስ መድረክ ላይ በርካታ ሕዝብ ለተቃወመው ጦርነት አሜሪካውያን ለፍተው ያገኙትን ገንዘብ እያወጣች ነው በማለት ዲሞክራቷ የምክር ቤት አባል ፓቲ መሪ የመከላከያ ሚኒስትሩ ሄግሴትን መናገራቸው ይታወሳል። የማዕቀቡ ጅማሮና ያስከተለው መዘዝ የ1979 የኢራን እስላማዊ አብዮት በኢራን የእስላማዊ አብዮት ከተካሄደ በኋላ በአሜሪካ የሚደገፈው የሺዓ መንግስት መገርሰሱና የአሜሪካ ኤምባሲ ሰራተኞች ታግተው መቆየታቸው የሁለቱን አገራት ግንኙነት ያናጋው ዋነኛ ታሪካዊ ክስተት ነው። የኢራን የኒኩለር መርሃ ግብር ኢራን የኒኩለር ኃይል ለማምረት ያላት ፍላጎት በተለይም የኒኩለር ጦር መሳሪያ ማምረት ዓላማ አላት የሚለው የአሜሪካና የምዕራባውያን ስጋት ለውጥረቱ ዋነኛ መንስኤ ነው። ምንም እንኳን ኢራን ለሰላማዊ ዓላማ እንደሆነ ብትገልጽም ዓለም አቀፉ ማህበረሰብ የሚፈራው የኒኩለር ጦር መሳሪያ ልማት ነው። የኢራን በቀጠናው የምታደርገው እንቅስቃሴ ኢራን በየመን ሁቲዎች፣ በሊባኖስ ሄዝቦላ፣ በሶሪያና በኢራቅ ውስጥ የምታደርገው ድጋፍና ጣልቃ ገብነት አሜሪካና አጋሮቿን በተለይም ሳውዲ አረቢያንና እስራኤልን የሚያሳስብ ነው። ኢራን ይህንን የምታደርገው የራሷን ተጽዕኖ ለማስፋት እንደሆነ ይነገራል።
የአሜሪካ ማዕቀቦች አሜሪካ በኢራን ላይ በተደጋጋሚ የጣለቻቸው ከባድ የኢኮኖሚ ማዕቀቦች በተለይም በነዳጅ ሽያጭ ላይ የተጣሉት የኢራን ኢኮኖሚ በእጅጉ በመጉዳት ህዝባዊ አመጽ እንዲነሳ አድርጓል። እነዚህ ማዕቀቦች ኢራን የኒውክሌር መርሃ ግብሯን እንድትገድብና በቀጠናው የምታደርገውን እንቅስቃሴ እንድታቆም ለማስገደድ ታስበው የተጣሉ ናቸው። ከጋራ የኒውክሌር ስምምነት መውጣት በ2015 ኢራን ከዓለም ታላላቅ ሀያላን ሀገራት ጋር የፈረመችው የጋራ አጠቃላይ የድርጊት እቅድ አሊያም የኒውክሌር ስምምነት በወቅቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ2018 ከስምምነቱ መውጣታቸውን ተከትሎ ውጥረቱ እንደገና ሊካረር ችሏል። የኒውክሌር ስምምነቱ እጣ ፋንታ አሜሪካ ወደ ስምምነቱ ለመመለስ ፍላጎት ቢኖራትም የኢራን አዳዲስ ቅድመ ሁኔታዎችና የኒውክሌር መርሃ ግብሯን የማስፋት እንቅስቃሴ ሂደቱን ውስብስብ አድርጎታል። ኢራን በቅርቡ የዩራኒየም ማበልጸግ ደረጃዋን ከፍ በማድረጓ ስጋቱ ይበልጥ ጨምሯል። አሜሪካ ያፈሰሰችው ዶላር ባለፉት ወራት ከተለያዩ የአሜሪካ መንግስት ይፋዊ ምንጮች የወጡ ሀዞች እንዳመላከቱት በኢራን ላይ ለተካሄደው ጦርነት በቀጥታ ለወታደራዊ እንቅስቃሴ ሲባል አሜሪካ በየወሩ ከ6 እስከ 8 ቢሊዮን ዶላር ድረስ ስታወጣ ቆይታለች። ገለልተኛ የምጣኔ ሀብት ተንታኞች ደግሞ ሀገሪቱ ባለፉት ወራት በተካሄደው ጦርነት ለወታደራዊ ዓላማዎች የወጣው ወጪና ጦርነቱ በሰፊው የሀገሪቱ ኢኮኖሚ ላይ ከ15 እስከ 30 ቢሊዮን ዶላር የሚደርስ ኪሳራን አስከትሏል ብለው ያምናሉ። የአሜሪካ መከላከያ ሚኒስቴር ለጦርነቱ ያስቀመጠው መነሻ ወጪ በወር በአማካኝ 6.8 ቢሊዮን ዶላር ነው። ከፍተኛውን ወጪ የሚይዘው ደግሞ አሜሪካ በኢራን ላይ በስፋት የተጠቀመቻቸው እጅግ ዘመናዊ የሆኑት የሚሳኤል አረሮችን ለመተካት የወጣው ነው። ለምሳሌም ቶሞሃክ የሚባለውን ተወንጫፊ ሚሳኤል ለማምረትና ለመተኮስ እያንዳንዱ 2.5 ሚሊዮን ዶላር ይጠይቃል። እንደ ሃርቫርድ የኬኔዲ የምጣኔ ሀብት ኮሌጅ ግምት ደግሞ እስካሁን ለጦርነቱ የወጣውን ገንዘብ በእጅጉ ከፍ ያደርገዋል። በዚህም መሰረት ጦርነቱ በተጀመረባቸው ቀናት ውስጥ እና በተባበሰባቸው ጊዜያት የአሜሪካ የጦርነት ወጪ በቀን ወደ 2 ቢሊዮን ዶላር የሚደርስ እንደሆነ ተጠቅሷል። እስካሁን በተጨባጭ በኢራን ላይ የተካሄደው ጦርነት ያስወጣው ወጪ ይሄ ነው ተብሎ በትክክል ባይረጋገጥም የተለያዩ ተቋማት ግን ከተጠቀሰው ቢበልጥ እንጂ እንደማያንስ እያመላከቱ ነው። ለሳምንታት ብቻ ይቆያል የተባለው ጦርነት እየተራዘመ መሄዱን ተከትሎ የአሜሪካ የመከላከያ መስሪያ ቤት በወጪው ላይ ጫና ስለተፈጠረበት የሀገሪቱ ምክር ቤት ተጨማሪ የ98 ቢሊዮን ዶላር ተጨማሪ በጀት እንዲለቅለት ጥያቄ ማቅረቡ ይታወሳል። እስካሁን እየተጠቀሱ ያሉት በቢሊዮን ዶላሮች የሚገለጹት የጦርነቱ ወጪዎች ለተተኳሾች፣ ለአየር ጥቃት መከላከያ ሚሳኤሎች፣ ለጦር መሳሪያዎች ጥገናና ለዕለት ተዕለት ወታደራዊ ዘመቻዎች የሚውሉ ወጪዎች መሆናቸው ይታመናል። በይፋ ያልተገለጹ ውስጣዊ የአሜሪካ መከላከያ ግምቶች በኢራን ጥቃትና በጦርነቱ ሂደት ውስጥ የወደሙ አውሮፕላኖች እንዲሁም በባህረ ሰላጤው ሀገራት ውስጥ ያሉ የአሜሪካ የጦር ሰፈሮች ላይ የደረሱ ጉዳቶች ከወጪ ውስጥ ሲካተቱ ገንዘቡ ወደ 50 ቢሊዮን ዶላር ሊደርስ እንደሚችል ይገመታል። ለኢራን በለስ ያስቀናት ድርድር። የአሜሪካና ኢራን ድርድር በስዊዘርላንድ የተካሄደ ሲሆን ኳታርና ፓኪስታን በጋራ ባወጡት መግለጫ የመጀመሪያውን ቀን ድርድር ነጥቦችን ዘርዝረዋል። ሉስሬን በተባለ ሐይቅ የተካሄደው ድርድር አዎንታዊና ገንቢ ድባብ እንደታየበት ተገልጿል። ከፍተኛ ደረጃ ላይ የሚገኝ ኮሚቴ ድርድሩን በዋነኝነት የሚከታተል ይሆናል። ዋነኛ ተደራዳሪዎች የደረሱበትን ለኮሚቴው ያሳውቃሉ። ኮሚቴው ግጭትን ለማስቆም ከተቋቋመው ቡድን ጋር በመሆን የኒውክሌር የማዕቀብና የመግባቢያ ሰነዱ አተገባበርን ይከታተላል። በስምምነቱ አንቀጽ 5 መሰረት የሆርሙዝ ወሽመጥን ለማስከፈት እንዲሁም በተደራዳሪዎች መካከል አለመግባባት እንዳይኖር የንግግር መስመር ክፍት ይሆናል። ግጭትን ለማስቆም የተቋቋመው ቡድን በሊባኖስ ድርድር እንዲደረግና ወታደራዊ ግጭት እንዲቆም ይደረጋል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።